ሰላም ሰላም እንዴት አላችሁ የሊዮ ቤተሰቦች አንድ ወሳኝ መረጃ ልነግራችሁ ነው የመጣሁት ሐማስ ትጥቅ ለመፍታት ስምምነት ላይ መድረሱን የሚገልጽ መረጃ ከአሜሪካ በኩል መውጣቱ ተሰምቷል። ይህም ብዙዎችን እያነጋገረ ይገኛል። እስራኤል እንግዲህ ሐማስን በማሳደድ ዘመቻ ውስጥ ጋዛን አዋራ ራፋህን አመድ አድርጋ ለፍልስጤማውያን ትልቅ ሰቆቃ ፈጥራ ነበረ። በርካታ ንጹሃን ሲቪሊያንስ ህፃናትና ሴቶች ጭምር በዚህ ጥቃት እንደተገደሉ ይታወቃል። በኦክቶበር 7ቱ ጥቃት ምክንያት ነው እንግዲህ ሐማስ በእስራኤል ላይ ሰንዝሯል በተባለው ጥቃት ነው እስራኤል ወደ ፍልስጤም ድረስ ዘልቃ በመግባት እንደዚህ ተመሳሳይ ጥቃቶችን ስትፈጽም የነበረው። አሁን ከአሜሪካ የወጣው መረጃ የሚጠቁመው ነገር ምንድነው ከተባለ ሐማስ ሙሉ ለሙሉ ከመንግስትነት ፈርሶ ትጥቅ ለመፍታት ተስማምቷል የሚል ሐሳብ በአሜሪካ በኩል ወጥቷል። እነዚህ ጉዳዮች ምንድናቸው የሚሉ ሐሳቦችን በስፋት ነግራችኋለሁ። ከዛም ባሻገር ግብጽ በቀጥታ ጥቃት መሰንዘሯ ተሰምቷል። በመካከለኛው ምስራቅ ባለው የኢራን እስራኤል እና አሜሪካ ጦርነት ውስጥ እስካሁን ድረስ በገለልተኝነት ስትነሳ በአደራዳሪነትም ስሟ ሲጠቀስ የነበረችው ግብጽ አሁን በቀጥታ ወደ ጥቃት መሰንዘር በመግባት የመጀመሪያውን ጥቃት በመሰንዘር መርከብ ማስመጧ እየተገለጸ ይገኛል። እነዚህን ጉዳዮች በስፋት ነግራችኋለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቼክ ማይክ ሰላም ሰላም እንዴት አላችሁ የሊዮ ቤተሰቦች አንድ ወሳኝ መረጃ ልነግራችሁ ነው የመጣሁት። ሐማስ ትጥቅ ለመፍታት ስምምነት ላይ መድረሱን የሚገልጽ መረጃ ከአሜሪካ በኩል መውጣቱ ተሰምቷል። ይህም ብዙዎችን እያነጋገረ ይገኛል። እስራኤል እንግዲህ ሐማስን በማሳደድ ዘመቻ ውስጥ ጋዛን አዋራ ራፋህን አመድ አድርጋ ለፍልስጤማውያን ትልቅ ሰቆቃ ፈጥራ ነበረ። በርካታ ንጹሃን ሲቪሊያንስ ህፃናትና ሴቶች ጭምር በዚህ ጥቃት እንደተገደሉ ይታወቃል። በኦክቶበር 7ቱ ጥቃት ምክንያት ነው እንግዲህ ሐማስ በእስራኤል ላይ ሰንዝሯል በተባለው ጥቃት ነው እስራኤል ወደ ፍልስጤም ድረስ ዘልቃ በመግባት እንደዚህ ተመሳሳይ ጥቃቶችን ስትፈጽም የነበረው። አሁን ከአሜሪካ የወጣው መረጃ የሚጠቁመው ነገር ምንድነው ከተባለ ሐማስ ሙሉ ለሙሉ ከመንግስትነት ፈርሶ ትጥቅ ለመፍታት ተስማምቷል የሚል ሐሳብ በአሜሪካ በኩል ወጥቷል። እነዚህ ጉዳዮች ምንድናቸው የሚሉ ሐሳቦችን በስፋት ነግራችኋለሁ። ከዛም ባሻገር ግብጽ በቀጥታ ጥቃት መሰንዘሯ ተሰምቷል። በመካከለኛው ምስራቅ ባለው የኢራን እስራኤል እና አሜሪካ ጦርነት ውስጥ እስካሁን ድረስ በገለልተኝነት ስትነሳ በአደራዳሪነትም ስሟ ሲጠቀስ የነበረችው ግብጽ አሁን በቀጥታ ወደ ጥቃት መሰንዘር በመግባት የመጀመሪያውን ጥቃት በመሰንዘር መርከብ ማስመጧ እየተገለጸ ይገኛል። እነዚህን ጉዳዮች በስፋት ነግራችኋለሁ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ጋብዛችኋለሁ። የመጀመሪያው ጉዳያችን ሐማስ ትጥቅ ለመፍታት እንዴት ተስማማ የሚሉ ጉዳዮች ላይ ትኩረት ያደረገ ይሆናል። እንግዲህ ስምምነቱ በአንድ ጊዜ ሳይሆን በደረጃ የሚተገበር እንደሆነ እየተገለጸ ይገኛል። የመሳሪያዎችን ማስረከብ በቅደም ተከተል የሚካሄድ ሲሆን በመጀመሪያው የፖሊስ የመንግስት መስሪያ ቤቶች፣ የመጨረሻ ደግሞ የግል ቡድን መሳሪያዎች ለተቋቋመው ኮሚቴ ገቢ ይደረጋል የሚል ሐሳቦች አሉ። እንግዲህ ትጥቅ ማስፈታቱ እየተረጋገጠ ሲሄድም እስራኤል ወታደሮቿን በጋዛ ያሳፈረችውን የተለያዩ ወታደራዊ ሚሊታሪ ወታደሮቿን በአጠቃላይ ከጋዛ ቀስ በቀስ ማስወጣት እንደምትጀምርና ገለልተኛ የሆነ ስርዓት መንግስት ይመሰረታል የሚል ሐሳቦች ናቸው እየተገለጹ የሚገኙት። ሐማስ ከጋዛ አስተዳደርና አገዛዝ ሙሉ በሙሉ ይወጣል። በምትኩ በቴክኖክራቶች የሚመራ አዲስ የፍልስጤም መንግስት የሚቋቋም ሲሆን የጸጥታ ኃላፊነት ደግሞ የዓለም አቀፉ የሰላም አስከባሪ ኃይል በአዲስ የፍልስጤም ፖሊስ ጋር በመሆን ይረከባል የሚሉ ሐሳቦች ናቸው የሚገኙት። በዚህ የድርድር ሐማስን ትጥቅ የማስፈታት እንቅስቃሴ ውስጥ ትልቁን አስተዋጽኦ ጉልሁን ጨዋታ የተጫወቱት እንደነ ግብጽ፣ ኳታር እና ቱርክ የመሰሉ ሀገራት እንደሆኑ ነው መረጃዎችም የሚጠቁሙት። ሌላው እንግዲህ ልዩነቶችና ጥርጣሬዎች ግን በዚህ ስምምነት ውስጥ አሁንም ጥላ እንዳጠሉበት የሚገልጹ ሐሳቦችም አሉ። ሐማስ ስለ ስምምነቱ እስካሁን ድረስ ይፋ የማረጋገጫ ወይም ደግሞ መግለጫ እየሰጠበት ሁኔታ የለም። በጋዛ ሁለተኛ ትልቅ ታጣቂ ቡድን የሆነው እስላማዊ ጂሃድ PIG ግን ዘገባው ትክክል አይደለም በማለት ያስተባበለበት
ሁኔታ ተፈጥሯል። ይህ ደግሞ ለሰላም ስምምነቱ ላይ በራሱ ሌላ ደንቃራ ሊፈጥር እንደሚችል የሚጠበቅ ነገር ነው። እስራኤል ከአሜሪካ ጋር በቅርብ ብትመካከርም ሐማስ በእርግጥ ትጥቁን ያኖራል የሚለው ግን በከፍተኛ ጥርጣሬ የምትመለከተው ጉዳይ ነው። ይህ ስምምነት በእምነት ላይ የተመሰረተ ሳይሆን በሁኔታዎች በማረጋገጫዎች ላይ የተመሰረተ እንደሆነ አሜሪካ እየገለጸች ይገኛል። ለተግባራዊነቱ ማነቆ የሚሆኑ በርካታ ፈተናዎች ሊገጥሙት እንደሚችሉም ግን ካሁኑ እየተገለጸ ይገኛል። የአፈጻጸም ዝርዝርና የጊዜ ሰሌዳዎችም እንደዚሁም የወጡለት እንደሆነ ተገልጿል። የስምምነቱ ዝርዝር መስፈርቶች በሚቀጥሉት 2 ሳምንታት ይፋ እንደሚሆን ቢነገርም ሂደቱ ረጅም ጊዜ ሊወስድ እንደሚችልና እያንዳንዱ ደረጃ በስምምነት ማረጋገጫ ኮሚቴ መጽደቅ እንዳለበትም ይጠበቃል። የፖለቲካ ሀቅ ደግሞ ምንድነው? ለሪያሊቲ ያለው ነገር ስንመለከት ሐማስ መንግስቱ እንደሚያፈርስ ቀደም ብሎ ቢገልጽም ረጅም ጊዜ የትጥቅ ትግል መርሆ የነበረው መሳሪያ ሙሉ በሙሉ ያስረክባል ወይ የሚለው ትልቁ የጂኦፖለቲካዊ ጥያቄ እንደሆነ ይነሳል። በእስራኤልና በሐማስ መካከል ያለው ጥልቅ አለመተማመን ማናቸውም የደረጃ በደረጃ ስምምነቶች በማንኛውም ጊዜ ሊያስተጉል የሚችል ወይ ደግሞ ሊያስከስት የሚችል ነገር እንደሆነ ነው እየተገለጸ የሚገኘው። እንግዲህ ይህ በእንዲህ እንዳለበት በዚህ ሁኔታ ባለበት ደግሞ እንግዲህ በኢራንም በሀውቲም ተደጋጋሚ ጥቃቶች ሲሰነዘርባት የቆየችው ሳውዲ አረቢያ 14 ሀገራትን እንደነ ግብጽ፣ ቱርክ፣ ፓኪስታን፣ ኩዌት፣ ኳታር፣ ዮርዳኖስ፣ ጅቡቲ፣ ሱዳንን የመሳሰሉ ሀገራትን ያስተባበረ ዓለም አቀፍ የባህር ኃይል ጥምረት ለመመስረት መወሰኗ የቀይ ባህርና የባቤል መንደብን ስትራቴጂካዊ መስመሮችን ደህንነትን ለማስጠበቅ ያለመ እንቅስቃሴ መሆኑ እየተገለጸ ይገኛል። እንግዲህ በሆርሙዝ በኩል የሚደረገው የነዳጅና የንግድ ፍሰት በኢራን እገዳና ዛቻ ምክንያት በመመስረቱ ወይም በመክሸፉ ምክንያት እንግዲህ በርካታ ተግዳሮቶች እየገጠሙ እንደሆነ ይታወቃል። በዚህ መስተጓጎልም ሳውዲ አረቢያና ሌሎች የሀገራትም በቀይ ባህርን እና የስዊዝ ካናልን እንደ ዋና አማራጭ መስመርም እየተጠቀሙበት ይገኛሉ። ይህ የመጨረሻ መውጫ ለማስጠበቅም ጥምረቱ መፈጠሩን እጅግ ወሳኝ እንደሆነም ነው በሳውዲ አረቢያ በኩል እየተገለጸ የሚገኘው። ሌላው በግብጽ የሜዲትራኒያን ወደብ በሚገኘው የዳሚያት ጋዝ ጫኝ መርከቦች ላይ የሚተሰነዘረው የድሮን ጥቃት ግጭቱ ወደ ሰሜናዊ አፍሪካና ወደ ስትራቴጂካዊ የስዊዝ ካናል በር እየተስፋፋ መሆኑን አመላካሽ ነው እየተባለ ነው ያለው። እንግዲህ ስጋቱም ለግብጽና ለዓለም ንግድም በጣም የሰፋ እንደሆነ እየተገለጸ ነው የሚገኘው። ጥቃቱ በይፋ ከተረጋገጠ ጊዜ ግብጽ በቀጥታ ወደዚህ አህጉራዊ ግጭት ስትሳብ የመጀመሪያ እንደሆነ ነው እየተገለጸ የሚገኘው። የስዊዝ ካናል መዘጋት ወይም ስጋት ውስጥ መግባትም ደግሞ ዓለም አቀፍ ነዳጅ ዋጋን አቅርቦት ሰንሰለት ላይ ከፍተኛ የሆነ ጫና ሊፈጥር እንደሚችል ነው እየተገለጸ የሚገኘው። የኢራን አብዮታዊ ዘብ የሆርሙዝ ሰርጥ ዝግ ሆኖ እንደሚቀጥልና የአሜሪካ ጥቃት ለመበቀል ዛሬም እርምጃ ይወሰዳል ማለቱ ቀጠናው ወደ ከፋ የጦርነት ማዕበል እየገባ መሆኑን የሚያመላክት ነው እየተባለ ይገኛል። አሜሪካ በቴህራን ወታደራዊ እንቅስቃሴዎች ላይ የሰነዘረችው የከባድና ከፍተኛ የሆነ የአየር ጥቃት የሁለቱ ሀገራት ቀጥተኛ ፍልሚያ ይበልጥ ያባባሰው ሲሆን ሁለቱ ወገኖች ዲፕሎማሲያዊ መንገድን ወደ ጎን ገፍተው በኃይል አማራጭ ላይ ማተኮራቸው እየተገለጸ ይገኛል። ይህ ስምምነት ደግሞ ለመፈጸሙ አጠቃላይ በቀጠናው ላይ የሚያሳድረው ተጽዕኖ በጣም ግዙፍና በጣም ትልቅ እንደሆነ ነው የሚነገረው። እንግዲህ እንደሚታወቀው ከሆርሙዝ ባሻገር ይህ ግጭት በቀጥታ ወደ ቀይ ባህር ወደ ባቤል መንደብ እየመጣ ይገኛል። ይህ ደግሞ በትሮም ሰላምና መረጋጋት በሌለው በዚህ ቀጠና ላይ ሊፈጥረው የሚችለው ጫና ከፍተኛ ከመሆኑ ጋር በተያያዘ የዓለም የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ የሰፋና የበዛ ሊሆን እንደሚችልም የሚነገርበት እድሎች በጣም እየሰፉ መጥቷል። በዚህም ምክንያት በቀጠናው የሚገኙ ሀገራት እንዲሁም በዓለም አቀፍ ደረጃ በታዳጊነት ወይም ደግሞ አጠቃላይ በኢኮኖሚውም ደረጃ በመላው ዓለም የዓለም ኢኮኖሚን ወይ የዓለም ሀገራት ኢኮኖሚን በነዳጅ ዋጋ መናር ጋር ተያይዞ እያደቀቀና በጣም ከፍተኛ ጉዳት እያደረሰበት እንደሆነ መናገር ይቻላል። እንግዲህ ዶናልድ ትራምፕም ይህንን የሰላም ስምምነት በተለይም ደግሞ ሐማስን ሰላም አውርደው ትጥቅ ለማስፈታት እንቅስቃሴ የመጀመራቸው በጎ ጅምር ነው። ጦርነቱ ግን አሁንም በኢራንና በአሜሪካ መካከል ያለው ነገር የአየር ድብደባዎች አሁንም እንደቀጠሉ ናቸው። አሜሪካ እንግዲህ በቀጣይ የእግረኛ ጦሯን ይዛ ለመግባት ሰፊ እንቅስቃሴ እያደረገች እንደሆነ
ሲገለጽ ነው የቆየው። ይህ ምናልባት ምን ያህል ውጤት ላያመጣ ይችላል የሚሉ ጉዳዮችን በስፋት እናያለን ወደፊት።